በቤቶ ብዙ አስማቶችን መስራት ይችላሉ። ካላመኑኝ ቪዲዮን እስከ መጨረሻው ይመልከቱ። የፕላስቲክ ጠርሙሱን ክዳን በዚህ መልኩ ለስላሳ እስኪሆን በእሳት ያሙቁት። ከዛም ይቁረጡት። ፈሳሽ ቅመሞችን መመጠኛ አገኙ። ያለቀ የልብስ ሳሙና ጀሪካን በዚህ መልኩ ይቁረጡትና አፈር ጨምሩ። እጽዋት ውስጡ ይትከሉ። የዕቃ ማጠቢያው ብዙ ጊዜ በምግብ ይዘጋል። የፕላስቲክ ጠርሙስ የታችኛውን ይቁረጡና ትናንሽ ቀዳዳ ያድርጉበት። እንዲሁም ማንጠልጠያ ይስሩለትና አንጠልጥሉት። አሁን የፍሳሽ ማስወገጃው በጭራሽ አይዘጋም። የፕላስቲክ ጠርሙስ አንገትን ያስወግዱና በሩዝ ከረጢት ውስጥ ያስገቡት። የሚያፈሱትን መጠን መቆጣጠር ይችላሉ። ዘግተውም በጥንቃቄ ማስቀመጥ ይችላሉ። የድስት ክዳኑን ለመስቀል ከዘይት ማሰሮ እጀታውን ያስወግዱትና ክዳኑ ላይ ያድርጉት። ወጥ ቤቶ የበለጠ የተስተካከለ ይሆናል። ማቀዝቀዣው በጣም የተጨናነቀ ከሆነ የፕላስቲክ ጠርሙስ በ3 ክፍሎች ይቁረጡ። ደራርበው ወደ ውስጥ ያስገቡ። አሁን ፍሪጆ የበለጠ ሊይዝ ይችላል። በፕላስቲክ ጠርሙስ ላይ ቀዳዳ ያድርጉ። የፍሳሽ ማስወገጃ ትቦ በጉድጓድ ውስጥ ማስገባት ውጤታማ አይደለም። ጠርሙሱን በማፍሰሻው ቀዳዳ ላይ ያስቀምጡት። የፍሳሽ ችግሮ ተፈቷል። የቅመማ ቅመም ማፈሻዎችን ለማዘጋጀት ጀሪካኑን እንደምታዩት በግማሽ ይቁረጡ። ጠርዙን በሙቀት ያቅልጡት። አሁን ምርጥ ማፈሻ አሉት። ሩዝ ወይም ዱቄት ለመዛክ ንጹህና ምቹ ነው።